ስሜ ቀመሪያ ጀማል ይባላል። የመጣሁት ከስልጤ ዞን ነው። እንደምትመለከቱት እነሆ ዛሬ ጉብኝት ላይ ነው ያለነው። ባህላችንን ክልላችን እንወቅ በመረስ ጉብኝት ላይ ነው ያለነው። እንግዲህ በከጀርባችን የምትመለከቱት መስጂድ ዘቢቦላ መስጂድ ላይ ዘቢቦላ መስጂድ ላይ ተገኝተናል። በቀቤና ብሔረሰብ የሚገኝ ነው። እናመሰግናለን። ሰብስቦ የያዘ ነው ማለት ይቻላል። ባህሉን፣ ታሪኩን፣ ሃይማኖቱን፣ ወጉን ያደረገውን ተጋድሎ በሙሉ ማዕከሉ ውስጥ በርካታ ነገሮች አሉ። አሁን የጠገብ ዛፎች አሉ፣ የጠገብ የሆኑ ቅርሶች አሉ፣ ኪታቦች አሉ፣ በርካታ ነገሮች የጽሁፍ የብራና ጽሁፎች አሉ፣ በርካታ የሚጎበኙ ላይብራሪዎች አሉ፣ ሌሎች ሙዚየሞች አሉ። እነዚህ ነገሮች የዚህ ማህበረሰብ የኛ የሁላችንም ታሪክ አካል ነው፣ የታሪካችን አካል ነው። ይሄ ተቋም ለመጎብኘት እድል በማግኘቱ ለኛ ደስ ብሎናል። እናንተም እንኳን ደስ ያላችሁ፣ እንኳን ደህና መጣችሁ። ከግቢ ዞር እያልን ግቢ ውስጥ ያሉ ነገሮች ካየን በኋላ እዛ ጋር አንድ ሙዚየም አለ፣ እዛ ጋር አንድ ላይብረሪ አለ፣ እዛ በኩል ደግሞ አንዳንድ ታሪካዊ ነገሮች አሉ። እያየን ተገልጠው ይጣመናበት የተለያዩ አንጋፋ የአካባቢ በርካታ ነገሮችን በመልክት ብለናል። የሙዚየሙ ተቀምጠው ለማምት ነው ይገኛሉ። Kaya nagkakaroon. በይባቺ አማለሙ በእጅ ጻፉ እዚህ ባሉ ሙራል በእጅ ተጽፈው የተሰነዱ መጽሐፎች አሉ። መጽሐፎች ይዘታቸው ምንድነው? አንደኛ በብዙ ነገር ላይ በሃይማኖት ብቻ አይደለም፣ በስነ ምግባር አለ፣ እዛ ጋር በሪሊጅን አለ፣ በሳይኮሎጂ አለ፣ ከእንደገና በሜዲሲን አለ፣ በተለያየ ዘርፍ አለ እና በርካታ ተመራማሪዎች ይመጣሉ ከአዲስ አበባ ዩኒቨርሲቲ፣ ከሌሎችም ከጅማ ዩኒቨርሲቲ፣ ከዚህ ከወልቂጤ ዩኒቨርሲቲ፣ ከወራቤል ከተለያዩ ቦታዎች እየመጡ እንደ ሪፈረንስ የሚጠቀሙበት ነው። ይሄ ምንድነው? የአረብኛ ሊሳነ አረብ የሚባሉ እንትኖች አሉ። የአረብኛ ሰዋሰው አለ። የአረብኛ ሰውና የኢትዮጵያ ታሪክና እስልምና ኦልሞስት 100% እዚህ ግቢ ውስጥ አለ። የኢትዮጵያ እስልምና ከየት ተነስቶ እየደረሰ፣ የሀዲያ ስልጣኔ ከየት ተነስቶ እየደረሰ፣ መሪዎች ውስጥ እነማን ነበሩ? 14ቱን ኪንግደም እዚህ ውስጥ ታገኝታላችሁ። የሀዲያ ስልጣኔ ግን 14ቱን ኪንግደም የት እንደነበሩ፣ የት የተቀመጡ፣ ምን እየሰሩ እንደነበረ፣ እንዴት እየመሩ እንደነበረ ሁሉ የሚገልጽ ሶሺዮ ማህበራዊ ኢኮኖሚካል ነገሮች ሁሉ አሉ። በዚህ ውስጥ የሚገኙ መጽሐፎች በይዘታቸው በየአይነት ተደርድረዋል። እዚህ ጋር ቁጥሮች ይታያሉ።